ስጋውን ደሙን እኮ የምንቀበለው ለጽድቅ አንድ መስፈርት ስለሆነ አይደለም፣ ከእግዚአብሔር ጋር መኖር ስላለብን ነው። አብልታችሁ ይጽደቁ አላላችሁ፣ በልታችሁ ይጽደቁ አለ እንጂ። በልታችሁ ይጽደቁ ላላምላክ ምን ነው በእውነቱ ዲያብሎስ በዘር ያመካኘ የሚከፋፍለን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። በጣም በዚህ ዓለም ደፋር ሰው ማለት ምንድነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። እግዚአብሔር ሳንቲም ስጡ፣ አስራተ ኩራት አውጡ ወይም ሌላ ነገር የሚለው ከኛ ለመቀበል ፈልጎ አይደለም፣ እንድናተርፍ ስለሚፈልግ ነው። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማለታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል። እኛ ስንማር እንዲያብለን ከተማር እናንተ ስለምን ተቆንጥጦ መማራት? ለምን እንቆንጥጣችሁ እንጂ እንስደባችሁ ልጅ ሁኑ እንጂ ዲቃላ ለምን ትሆናላችሁ? የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የክርስቶስ አጭታ ነው። ሰባኪ ባጭታ ነው የሚመሰለው። ትዳር ሲመሰረት ባጭታ ይመሰላል። አጭታ ሙሽሪትን ለሙሽራው ያቀርባል እንጂ ለራሱ አያደርግም። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። ወደ ወንድም ሚስት አትሂድ፣ ወደ ባልንጀራ ሚስት አትሂድ የሚለውን አታመንዝር የሚለውን ጨምሮ ሳተ። 5-6 ኃጢአት ጽድቅን እንደሚጠራው ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል ላለመሆን ጠንቃቆች መሆን አለባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጤዛ ከመላስ ይሰውረን። ይህ ጤዛው አባብሎናል በእውነቱ ማለት ነው። አሁን ጤዛው ብታዩት ቤተ ክርስቲያን እንኳን ሰው ትዕግስት አጥቶ መቅደስ ቀርቶ እንደሆነ አላውቅም እንጂ መቅደስ ነው እንጂ የቀረው እንጂ ሰው እዚህም ሆኖ ኢንተርኔት ከፍቶ ለማየት ይፈልጋል። የጤዛው ደስታ ይናፍቀዋል። ባህሩ ውስጥ ተቀምጦ ማለት ነው። ባህሩ ተቀምጦ እውነተኛው የህይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው። እና ጤዛ ከመላስ ይሰውረን። በሌላ በኩል ደግሞ ምን መሰላችሁ? ጤዛ መላስ ደግሞ ጥሩ ሆኖ ይተረጎማል። ይሄ ሁላችሁ መጽሐፍ እንደዚህ ነው የሚተረጎም። ማለት ምን ማለት የመሰላችሁ? አንድ ነገር እዚህ እንደዚህ ብሏል፣ እዚህ እንደዚህ ብሏል፣ ተጣላ አይደል አይባልም። መጻሕፍት አይጣሉም። አነስታሲዮስ የሚባል ሊቅ ምን ይላል? መጻሕፍት ተጣልተው አያውቁም፣ እኛ ከነሱ ጋር ስለተጣላን እነሱ የተጣሉ መስለው እየታዩን ነው እንጂ ብሎ ይነገራል። መጻሕፍት አይጣሉም። ስለዚህ ምን ማለት ነው? አሁን በአንድ በኩል ጤዛው የዓለም ደስታ ነዋል፣ በአንድ በኩል ስንተረጉመው ደግሞ ጤዛ የተባለ ክርስቶስ ጠል ይባላል። ከዓለም ኃጢአት ነፃ የሆነ በአንደበቱ ሐሰት በሰውነቱ ክፋት የሌለበት እውነተኛው ጠለ ምሕረት የተጠሙ ነፍሳት የረኩበት በመከር ዝናብ በሌለበት ወራት የዘነበ ጠል። በነገራችሁ ላይ የመከር ወቅት የምትባል ድንግል ማርያም ናት። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ደራሲው። የዘመን ወቅት በመከር ክረምት የተዘራው ታጭዶ በመከር እንደሚበላ አሁን በዳርና በታኅሳስ እንደሚበላ ሁሉ ነቢያት የዘሩት ትንቢት የታጨደባት የጥጋብ ዘመናችን ድንግል ማርያም ናት። እመቤታችን እኮ አማላጅ ብቻ ሳትሆን እድሜያችንም ጭምር ናት። እውነተኛይቱ እድሜ የበረከት ዘመናችን እሷ ናት። በእሷ ዘመን እህል ተገኘ። ድርቅ በነበረበት ዘመን እህል የለም። 5000 ዘመን ድርቅ የመታው ዘመን ነው። አሁን ግን ህዳርና ታኅሳስ መከር እንደሚታጨድ በጠል ዘመን ወላዲት አምላክ የ5000 ዘመን ጠል ክርስቶስ ወርዶባት እውነተይቱ ጸምር ጻዳ ከሷ እውነተኛይቱ መንቀል እሷ ሆና እውነተኛይቱ ብዝት ግምጃ እሷ ሆና ጠለ ምሕረት ወልደ እግዚአብሔርን ጠጥተን ጽማችን የተወገደበት እሱም እንደተናገረ በዕለተ ዓርብ ተፈጸመ ሁሉ እንግዲህ ጥም ይብቃ ብሎ 5000 ዘመን በቃ እንግዲህ ማጠጡ እንግዲህ ማብሉ ረሃቡ እንግዲህ ይብቃችሁ እንደተናገረ ጠል እሷ ናት። ወፊቱም እሷ ጠል ክርስቶስ ነው። ወፍ የተባለች እመቤታችን ናት። ከባህሩ ነፃ መሆኗ ከዚህ ዓለም ኃጢአት ነውር የሌለባት መሆኗ ነው። ከቃሉ ጋር ናችሁ። ከዚህ ዓለም ኃጢአት ከሐሳቡ ከተግባሩ ከአዳም ኃጢአትም ነፃ መሆኗን ያሳያል። ወጣ አፈ ማህፀኗን ወደ ምስራቅ አዙራ ትቆማለች። ነፋስ ከፀሐይ ብርሃን ያመጣና በማህፀኗ ውስጥ ይቀርጸዋል። በቀኝ ጎኗ እንቁ ትጸንሳለች ይላል። ያንን እንቁ መልሳ ባህር ውስጥ ገብታ ትወልደዋለች። ከባህር ውስጥ ያልወለደችውን እንቁ ከባህር ውስጥ ያልጸነሰችውን እንቁ ባህር ውስጥ ገብታ ትወልደዋለች ማለት ከዚህ በኃጢአት በዘር በሩካቤ ያልጸነሰችውን ክርስቶስን በዚህ ዓለም ወለደችው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ መገዳም በጫካ ውስጥ አገኘ ነው። ጫካ የተባለ ድንቁርና የበዛበት ያለም ባህር ውስጥ መውለዷ ተመልከቱ። ባህር ውስጥ ሲወለድ እንቁ ነው። እንደው ግሩም ነው። በእርግጥ በዚህ ዘመን ሁሉም መምህር አይደል? በጣም ችግር ዘመን መስላችሁ። አንድ ሳምንት ሰርክ ጸሎት የተማረ ሰው እዚያ በኋላ ሰባኪ ያላረጋችሁ ታሪኬን መሞት ይሄዳ ነው። በእውነቱ ማለት ነው ችግር ነው። ከቃሉ ጋር ናችሁ። ከእውቀት ብዙ ይሰውራችሁ። በጣም በዚህ ዓለም ደፋር ሰው ማለት ምንድነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። በጣም ደፋር ማርያም እኔ ጋር እኩል ናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ስንቱ ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው። ምን አባቱ በሞት ይላል
ጻድቃን ደግሞ እግዚኦ ይትቅሰፈኒ በመዓትከ ይላል። አቤቱ በመዓትህ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አባቱ ለዚህ ይቀር ያለም ይቀር መስሎሃል፣ ተከትሎ ነው የሚሄድ። ጓዙ ይከተላል፣ ዕዳው ይከተላል። ካወቅክበት ነው ለዚህ ይቀር ያለም ማለት የሚቻለው። ወደ ሐሳቡ እንምጣ። ዓሣ የተባለ ራሱ ክርስቶስ የክርስቶስ ስጋው ነው የለበሰው ስጋው። ዕንቁም የተባለ እሱ ነው። በቀስት የተወጋ ማለት ምን ማለት ነው? በቀስት መወጋቱ ማለት እሱ ተሰቀለ፣ ስጋው ተበላ። ዕንቁ ከነጋዴ ነጋዴ የተባሉት ሐዋርያት ናቸው። ሐዋርያት ጥቂት ዓሣ ጥለው ሄደው ዕንቁ ገዝተው ተረከቡ። ዕንቁ ማን ነው? ያ ክርስቶስ ነው። ዓሣ አጥማጆች ነበሩ። የሚሞት ዓሣ ጣሉና ተከተሉና የዕንቁ ባለጸጎች ሆኑ። ያ ዕንቁ ማን ነው? ክርስቶስ። ቢታም ዓሣው ቢበዛ ሆድ ይሆናል እንጂ ሌላ የሚሆነው ነገር የለም። ዕንቁ ግን አስተውሉ፣ ዕንቁ ቢታመሙ የሚፈውስ፣ ቢደህዩ የሚያበለጽግ፣ ቢራቆቱ የሚያለብስ፣ ጌጥ የሚሆን ብርሃን የሚሆን ዕንቁ አገኙ ከአንዲት ዓሣ ወጥተው። ለዚህ ነው ሟች ነገራችን ስንተወው ብዙ ነገር ይዘን እንመለሳለን። ክርስትና እግዚአብሔር ቸርነቱን ልብ ብላችሁ ተመልከቱትማ። የእግዚአብሔር ሰዎች እግዚአብሔር ሳንቲም ስጡ፣ አስራተ ኩራት አውጡ ወይም ሌላ ነገር የሚለው ከኛ ለመቀበል ፈልጎ አይደለም፣ እንድናተርፍ ስለሚፈልግ ነው። ጥቂት ተቀብሎ ብዙ መስጠት ስለሚፈልግ ነው። ይህንም በ24 ሰዓት ውስጥ አንድ ሰዓት ጸልዩ የሚባለው ቢያንስ አንድ ሰዓት ጸልዩ የሚባለው ምን ማለት መሰላችሁ? አንድ ሰዓት ለእግዚአብሔር ሰጥተህ 23ቱን እንድታተርፍ ነው። ነገር ግን በቀን አንድ ሰዓት አልጸልይም ስትል አንድ ሰዓት ስለነፈቅ 24ቱንም በመከራ ታሳልፋለህ። 24ቱን በብኩንነት፣ በማውራት፣ በመዞር፣ በመተከዝ፣ ወሬ በመመልከት አይናችሁን በቴሌቪዥን በማፍሰስ ብቻ ያልፋል። አንዷን ከሰጣችሁት ግን 23ቱን ይባርካል እግዚአብሔር። እግዚአብሔር በጊዜም እንድንነግድ ይፈልጋል። የጊዜም ትርፍ አለው። ሐዋርያት ነጋዴዎች ዕንቁን ገዙ። ቀስት ደግሞ መልሰው ከነጋዴ ወደ ነጋዴ ማለት ከሐዋርያት ወደ ሐዋርያውያን አበው፣ ከሐዋርያውያን አበው ወደ ሊቃውንት፣ ወደ መነኮሳት፣ ከዚያ ወደ ምዕመናን፣ ከነጋዴ ወደ ነጋዴ፣ ከዚያ ወደ መምህራን፣ ወደ ካህናት፣ ከዚያ ወደ ምዕመናን ደረሰ። እግዚአብሔር ይመስገን። ሁላችሁም አንድ ትልቅ ጸጋ የሚሰጥ ዕንቁ አላችሁ። ሁላችሁም ዛሬ ሀብታሞች ናችሁ። ያ ማን ነው? ዕንቁ አላችሁ። ወርቅ የላችሁም፣ ብር የላችሁም፣ ነሐስ የላችሁም፣ ቤት የላችሁም፣ ልብስ የላችሁም፣ ግዛት የላችሁም፣ ሹመት የላችሁም። ከሁሉም ጠቅሎ የሚይዝ ዕንቁ ግን አላችሁ። ያም ክርስቶስ ነው። ነጋዴዎች አደረሱን። ይህንን ንግድ እንድታውቁት ነው። ንግዱ ጥሎ በመሄድ ነው። የራስን ጥሎ በመሄድ የእግዚአብሔርን ማምጣት። የእግዚአብሔርን የኛ ጥቂት ነው፣ የእግዚአብሔር ብዙ ነው። ራሱን እኛ እኮ የኛ የሆነውን ስንቶ የእግዚአብሔርን ጸጋ ብቻ አይደለም የምናገኘው፣ እግዚአብሔርን ራሱን ነው የምንረከበው። የምንወርሰው የእግዚአብሔርን ገንዘብ አይደለም፣ እግዚአብሔርን ራሱን ነው። ርስታችን ሁሉ እሱን ራሱን ሊተሰተ ተመልከቱ። መክፈልተ ርስቴ ወጽዋዬ ቅዱስ ዳዊት ርስቴም ጽዋዬም ድርሻዬም እድል ፈንታዬም አንተ እግዚአብሔር ነህ ብሎ ይነገራል። ቀስት የተባለው ምንድን ነው? ምን ይመስላችኋል? ቀስት የተባለው ዕንቁ ክርስቶስ፣ ዓሣው የተባለው ደግሞ ዕንቁን የዋጠ የተባለ ስጋን የለበሰ መለኮት ወይም ስጋን የለበሰ መለኮት ከመለኮት ጋር ተዋህዶ የከበረ ስጋ። ቀስቱ ምንድን ነው? ስጋውን ደሙን ለመብላት ቀስት ያስፈልገናል። የክርስቶስን ስጋ መብላት የምንችለው በቀስት እየወጋን ነው። ቀስት የተባለ ፍቅር ነው። በፍቅር ቀስት እየወጋን እንቀበላለን። አይሆንላችሁም እናንተ የረከሳችሁ የጎሰቆላችሁ፣ እንኳን የኔ ስጋ የምድር እንጀራ አይገባችሁም በደለኞች ናችሁ እንዳይለን ቀስ እንልና ቅዳሴዋን ቀድሰን ወደ መጨረሻ ስንደርስ በከመ ምሕረትከ እንለዋለን። ይችናት ቀስቷ ማለት ነው። እንደ ቸርነት ነው እንጂ እንኳን ያንተ ስጋ ዳቦስ ቂጣስ ይገባናል፣ ውሃስ ይገባናል፣ እንኳን ያንተ እንደመጠጣት እንደ ቸርነት ነው እንጂ ብለን በዚህች ቀስት እየወጋን እንቀበላለን። የታደልን እኮ ነን ማምላክ። በሌላ ምንም ሳመጣ ሳኖር እንደ ቸርነት፣ እስኪ እንደ ቸርነት በሉ። እንደ ቸርነት እያላችሁ ቅዱስ ሥጋውን ክቡር ደግሞ ተቀበሉ። የምትሰሙትን ነገር ዛሬ ጀምሩት። ሐኪም ሲላችሁ ጧት 2 6 ሰዓት 2 ማታ 2 ሲላችሁ ወዲያው ተወጧታላችሁ እየሮጣችሁ። እኛም እኮ ሐኪሞች ነን፣ ከፋንም በጀን። እግዚአብሔር ሕክሙ ብሎ ነው አሁን ሕክምና እየሰጠው ነው በእኔ ልብ። እኔ አይደለም የምሰጠው እግዚአብሔር ነው። እናንተም ልትታከሙ ነው የመጣችሁ። የምሰጣችሁን መድኃኒት ካልወጣችሁ እንዴ ልትሆኑ? እንድትወጡት የግድ ክኒን ላድርገው እንዴ? እንዲሁ እኮ አይደረስም። ቁረቡ እያልናችሁ ለምን አትቆርቡ? ቁረቡ፣ ቅዱስ ሥጋውን ክቡር ደግሞ ተቀበሉ። እግዚአብሔር ከእናንተ ጋር ከሆነ ሁሉም ነገር ያልቅልህ፣ ሁሉም ነገር ያበቃል። ስለምንም ነገር ማለት ነው የምትጨነቁን ነገር ሁሉ በእግዚአብሔር እጅ ያለ ነው። ዘንዶ አይጎዳችሁ፣ እሳት አይጎዳችሁ፣ በረዶ አይጎዳችሁ። ለምን? የዘንዶ ፈጣሪ፣ የበረዶ ፈጣሪ፣ የእሳቱ ፈጣሪ፣ የብረቱ ፈጣሪ፣ የመሳሪያው ፈጣሪ፣ ጥይትም የእግዚአብሔር ፍጥረት ነው። የዚህ ሁሉ ፈጣሪ ከኛ ጋር ከሆነ የሚያስጨንቀን ነገር የለም። ነገሩ ግን ሳንታጠቅ የወጣን ነው። ያው አንዳንድ ጊዜ ሰምታችኋል። አንድ ሀሳብ አለ። ቤተክርስቲያንን መጠበቅ አለብን ይባላል። አዎ መደራጀት አለብን። አዎ እና ምን እናድርግ? ተደራጅ ተነሳ እንግጣ። ማንን ነው የምንገጣ? ምን ማለት ነው ይሄ? እስራኤል ወደ ከነዓን ሲጓዙ መንገድ ላይ አይ
እንግዲህ በከናን የተሰበሰቡት ሰዎች በጣም ኃያላን ስለሆኑ እንመለስ ሀገራችን ሲሉ በዚህ እግዚአብሔርን አስከፉት። ሲያስከፉት ምን ሆነ መሰላችሁ? እንደገና ተመክረው ሰሙና ምናል አሁን ሄደን ልንገጥም ነው እንዲያውም አሉ። ታው እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እምቢ ብለው ገጠሙ፣ ተሸንፈው ተመለሱ። እግዚአብሔር የሌለበት መደራጀት አይጠቅም። እግዚአብሔር የሌለበት ህዝብ ቤተክርስቲያንን መብቷን ማስቆም አለብን ብለን ተደራጅተን አንዱ ነን ማህበር በየቦታው ብንመሰርት የማይቆርብ ክርስቲያን እንደ ገለባ ይታጨዳል እንጂ ምንም አይጠቅም። ስጋው ደሙን ያልተቀበለ ክርስቶስ እኔ እኮ ክርስቲያን ስጋውን ደሙን እኮ የምንቀበለው ለጽድቅ አንድ መስፈርት ስለሆነ አይደለም፣ ከእግዚአብሔር ጋር መኖር ስላለብን ነው። እግዚአብሔር ከኛ ጋር እንዲውል እንዲያድር ከፈለጋችሁ ቅዱስ ስጋውን ክቡር ደሙን ተቀበሉ። የእግዚአብሔር ሁኑ። የእግዚአብሔር ሳትሆኑ የእግዚአብሔርን ቤተክርስቲያን አትጠብቁ። የእግዚአብሔር ነው። ወጣቶች አሁን በእውነት የወጣቱ ቅናት እጅግ የሚያስደንቅ ነው። ወጣቱ ቤተክርስቲያን ተደራጅቶ እየጠበቀ ያለ ከሰዓቱም የሚገቡ እርግጠኛ ነኝ እሳት ቢነድ እኔ እንደው አልገኝም ጸሎት ላይ ነኝ ልል ይችላል። ቤቴን ዘግቼ መቼስ መነኮሳት የምናመካኝበት ጸሎት ላይ ናቸው አባደን እንባል ተኝተንም ሊሆን ይችላል። ተመስገን ነው ግን እግዚአብሔር እንዲያርጎም ያኖራል። ግን ደግሞ ጸሎት ላይ ያሉም አሉ። አይዟችሁ ደግሞ በዚያውም ደግሞ አንድ ጥሩ ነገር አለ። ብንሞትም ጸሎት ላይ ናቸው ነው የምትሉልኝ። ተመስገን ይሄም ጥሩ ነው እኮ። ታምሜ ተኝቼም ቢሆን አባ ጸሎት ላይ ይሆናሉ ስትሉኝ እናንተ ሳታዝኑልኝ ስትቀሩ እግዚአብሔር እንዲያዝልኝ ይሆናል ማለት ነው። ተንከባካቢ ሲበዛ የእግዚአብሔር ቸርነት እንዲርቅ ይሆናል። ሰው ግን መከራ ሲበዛበት እግዚአብሔር ያዝንለታል እና ጥሩ ነው በዚያው። ስለዚህ እግዚአብሔር ሰዎች ወጣቶች ቅናታችሁ ጥሩ ነው። ለቤተ ክርስቲያን አሁን ሁላችንም አንድ ሆነን ያለችብንን መለያየት አጥፍተን አንድ እውነት እንዳይመስላችሁ። እኔ እውነቴን ነው። ክርስቲያኖች ልብ ብላችሁ አስቡ። ዲያብሎስ በዘር ያመካኘ የሚከፋፍለን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። እና ለእናንተ ጥብቅና እየቆመላችሁ እየመሰለ ከቤተ ክርስቲያን የሚያወጣችሁን ዲያብሎስ ልብ ብላችሁ ልታውቁት ይገባል። ያንን ደግሞ መዋጋት የምንችለው በሕግም ሆነ በየትኛውም ቦታ ጎበዞች ሆነን ማሸነፍ የምንችለው ክርስቶስ ከኛ ጋር ከሆነ ነው። ስለዚህ ዛሬ የምነግራችሁ ክርስቶስ ከኛ ጋር እንዲሆን እንስራ። ያም ቢያንስ ቁረቡ ከዚህ በላይ ምን አለ? ራሴና ያረምኩት ይቅር በሉ። ከዚህ በላይ የለም። እንድንቆርብ እግዚአብሔር ይርዳን። እንዴት ብለን ካላችሁ እንደ ቸርነቱ በሉት። አሁን እንግዲህ ሰምታችኋል አይደለም? እርግጠኛ ነኝ በቃ የነነዌ ስንገናኝ ሁሉም ሰው ንስሐ ገብቶ ነው የሚቆይ። አሁን የቤት ስራ ሰጥቻችኋለሁ። እንደውም የበዛ ነው። እኔ እንደውም ስመ እግዚአብሔር ጠርቼ ነው የምነግራችሁ፣ በእግዚአብሔር ብዬ ማለት ነው። ለራሳችሁ ያልሆናችሁ ለማን ልትሆኑ ነው? ቅዱስ ስጋውን ክቡር ደሙን ተቀበሉ። አትቁሙልን። ለኛ ለቤተ ክርስቲያን፣ ለቀዳሹ፣ ለካህናቱ፣ ለኛ መብት አስከባሪ አትኑ። መጀመሪያ የራሳችሁን መብት አስከብሩ። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማለታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል። ለቅዱስ ስጋው ለክቡር ደሙ የተነጠቀው ጸጋችሁ መመለስ አለብን። እኛ እኮ እሳት የሚፈራን ጀግኖች ነበር። ዛሬና ይሁንና እኛ ባህር የሚፈራን ጀግኖች እኮ ነን። በረዶ የሚፈራን፣ አንበሳ የሚፈራን። አላያችሁም እንዴ? አልሰማችሁም እንዴ? እና አባ ሳሙኤል ዘዋልድባ አንበሳን የጓዛቸው መጫኛ ሲያደርጉት ሰምታችኋል እኮ። ባህር ፈርቷቸው እሳት ይዘው ገብተው እሳቱን ሳያጠፉና አባ ሳሙኤል ከባህር ሲወጡ አልሰማችሁ? የሳሙኤልን መጽሐፍም አልደመስስም ብሎ ብራናቸውን ሳይነካ ቀለሙን ሳይደመስስ አደራ ሲያወጣ አታውቁ? እኛ እኮ ተራራ የሚፈራን ሰዎች እኮ ነን። እኛ እኮ ካፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርንም። ወረድንና ከዚህ ደረስን። ለራሳችሁ ልልና አስቡ። እኔ እውነቴን ነው ብታውቁበት። ነገ እናንተ አይደለም፣ ዛሬ ግን የእናንተ ነው። እንድትመለሱ አምላከ ቅዱሳን ይርዳችሁ፣ ሁላችንንም ይርዳል፣ እኔንም እናንተንም ይመልሳል። በፍቅር በቀስት እየወጋችሁ ተቀበሉ፣ ማረኝ በሉት። እንደ ክርስቶስ ያለ ቸርማን አለ መሰላችሁ? በመጣንበት ጊዜ የሚቀበል አይዟችሁ። ክርስቶስ እኮ የውሃ ምንጭ አይደለም። የውሃ ምንጭ ቢሆን 3 ሰው ሳይጣጠፍበት ይደፈርሳል። ክርስቶስ ግን ሁላችንም ብንገባበት የማይደፈርስ ባህር ነው። እንግባ፣ ይጠበን፣ ያንጻል። ምን ጨነቃችሁ? አብልታችሁ ይንጸደቁ አላላችሁ፣ በልታችሁ ይንጸደቁ አለ እንጂ። በልታችሁ ይንጸደቁ ላላምላክ ምን ነው በእውነቱ ምን ስጡኝ አለን? ከጣታችሁ አንዱን ስጡኝ አለ? ጠጉራችን እንኳን የማይፈልግ እኮ ነው። የጠጉራችን ብናኝ የጥፍራችን ቁራጭ እኮ አይፈልግም። የሚፈልገው እኮ እንድንበላው ብቻ ነው። የሚፈልገው እንድንጠጣው ብቻ ነው። ውረሱኝ እንጂ አውርሱኝ ላላል አምላክ፣ ልስጣችሁ እንጂ ስጡኝ ላላባት። እሱን ካልተከተላችሁ ምን ይወጠን ይሆን? እና ወገኖቼ ዝንቱ ዘመን ድል ውእቱ ለዘይፈቅድ ንስሐ ይላል ዮሐንስ እስክንድርያ ሃይማኖተ አበው ላይ። ይህ ዘመን ለተዘጋጀ ሰው የተዘጋጀ የተደላደለ ዘመን ነው። የጥጋብ ዘመን ነው፣ የረሃብ ዘመን አይደለም። ክርስቶስ የተጠገበበት ዘመን ነው። እና እግዚአብሔር የነፍሳችሁን ራብ ይክላላችሁ ወገኖቼ፣ የሁላችንም ይክላልን። ሌላው ደግሞ ይኸውላችሁ ወደ ነገር የመለወት መጣውላችሁ። እንቁ የተባለ የክርስቶስ ወንጌል ናት። ነጋዴዎች የተባሉ መምህራን ናቸው። ቀስት የተባለ ደግሞ ምን ማለት ነው? አሳጥማጆች የተባሉ ደግሞ ፍቅር ያላቸው ደቀ መዛሙርት ናቸው። ቀስታቸው ምንድነው? ፍቅር ነው። የኔታ ይላሉ። አንተ ወግድ ሌባ አፈሪያ ብላ ሰነፍ ይላሉ መምህራኑ። በእውነቱ ይጋረፋሉ፣ ጆሮ ይጨብጣሉ።
አሁን እናንተን አሁን ሁላችሁንም ትናንትና ያስተማርኩትን ብጠይቃችሁና በሉ አሁን ትናንት ያስተማርኳችሁ ስለጠፋችሁ ተንበርከኩና ልግረፋችሁ ትሉ እንዴት ትላላችሁ? እንቅጫን አስቡ። በሞት አንድ ሰከንድ አስቡ እስቲ። ደግሞ ብለው እኛ ሙዳየ መጽዋት እያስገባን አጠገብናቸውና እንግረፋቸዋለን አይደል? እኛው በገዛ ነው ካባ እኛው ባፈረጠው ነው ክንድዶ አይደል የምትሉ? እኔ ስማር እኮ እንደዚያው ነው የተማርኩት። እኛ ስንማር እንዲያብለን ከተማር እናንተ ስለምን ተቆንጥጦ መማራት ለምን? እንቆንጥጣችሁ እንጂ እንስደባችሁ ልጅ ሁኑ እንጂ ዲቃላ ለምን ትሆናላችሁ? የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የማይቆነጠጥ ልጅ አይደለም። ልጅ ሁኑ እስቲ። ተግሳጽ ውደዱ። ካህናትም ሲቆጡ መነኮሳትም ሲቆጡ ውደዱ። የእውነቴን ነው። ተኮርፋችሁ ከቤተ ክርስቲያን አትውጡ። ልጅ ሁናችሁ ለመቀጠል የምትመጡ በፍቅር ታዲያ ተመልከቱ። አንተ ማትረባ እንዳላይ ደንቆሮ አንተ አህያ ይላሉ መምህራን እኮ መጽሐፍ እያስተማሩ ቅኔ እያስተማሩ በመነገደ የኔታ ምን ሆነሃል? ማትረባ አንተ የተለሰንክ መቃብር እግረወት ልጠበወት በቃ ይሄ ነው። አየ በቀስት እየወጋ እንቁ የሚነግር ማለት ይሄ ነው። ከዚያ በኋላ ተመልከቱ ደክሞታል እግረወት ልጠበወት ይላል። አልፈልግም አንተ እንዲያውም አይሆንልም አንተ ሙዝጅ ይሉታል። እንደምንም ተለማምጦ አጥራል። እግር ለማጠብም ተለማምጦ ከዚያ በኋላ ተለማምጦ እንኳን እኮ እኛ እኮ ክርስቶስም ተለማምጦ እኮ ነው ያዳነን። ለምኖ አንገቱን ወዳደነደነ ሕዝብ እጄን ዘርግቼ እኖራለሁ አይደል ያለ እየለመነ እኮ ነው። እባካችሁ ጽደቁልኝ፣ እባካችሁ ብሉኝ ጠጡኝ ብሎ ተለማምጦ አምላክ እንኳን እየለመነ እኛ ብንለምን ምን አለ? እባክዎት ልጠበዎት እግሮትን ያጥባል። ያጠብ ከዚያ በኋላ ይችን እስቲ ይበሉልኝ እኔታ ይላል። እግራቸውን እያጠበ ውሃውን ፈሰስ እያደረጉ ይጮሁለታል ቃል እግዚአብሔር። ከዚያ በኋላ ያችን ይዞ ይሄዳል፣ ይቀጽላታል። ስለዚህ በፍቅር እየወጋ እንቁ ይነግዳል ማለት ነው። የኔታን በግራ አጠባ እየወጋ እሱ ግን እንቁ ቃል እግዚአብሔር ይዞ ይሄዳል። እሳቸውን እኮ በውሃ ነው የሰጣቸው፣ ሌላ ምንም አልሰጣቸውም። በፍቅር መውጋት ልመዱ። በእውነት ማለት ነው። በፍቅር መውጋት ማንንም ሰው ጎረቤቶቻችሁንም ያገባችሁም እንዲሁ ባሎቻችሁን እንዲሁ ያዘው ልቀቁ አትሉ። አንዳችሁ እሳት አንዳችሁ ቤንዚን አትሁኑ። እውነቴን ነው። በፍቅር መቅም እንዲሁ ሰው እኮ ማለት ነው። ሰው እኮ ግም እንኳን ቢሆን እንዲሁ እኮ አንተ እኮ ጥሩ ነህ ብለው ሲያበቃ ከዚያ በኋላ ግን ማትረባ ነው ቢሉትም አይቆጠር። መጀመሪያ በቀስት ከወጉት ማለት ነው። በቀስት መውጋት ልመዱ። አብረዱ እየሰማችሁ ነው አይባልም እንጂ አንድ ምሳሌ ልመስል ነው። ኳስ የሚጫወት ሰው መጀመሪያ ኳስ ሲምላክለት ምንድነው የሚያደርገው? መደገፍ ነው እንጂ ጨዋታውን አታውቁትም ማለት ነው። እየደገፋችሁ ነው የምትጣሉ እናንተ። አይግሩም ታሳዝናላችሁ እኮ ራሳችሁ ወድቃችሁ ያልወደቀ ኳስ ትደግፋላችሁ። ምን ማለት መሰላችሁ? ኳስ የሚጫወት ሰው በስፖርት ተምራችሁታል ብዬ ነው። የመጀመሪያው ኳስ ማብረድ ይባላል። አዎ ኳስ ማብረድ ነው። በቀር እንደመታ ዝም ብሎ ክው ካረጋት ለዚያኛው ምንድነው ለተቀናቃኝ ትደርሳለች ማለት ነው። ነገር ማብረድ ልመዱ። እንደዚያ ማለት ነው። ነገር ማብረድ እንደመጣ መልሳችሁ አትወርውሩ። ቀስ አድርጎ ተመልከቱ። ማብረድ አንዳንድ ጊዜ ተመልከቱ። ይሄ መጭ የሚባል አረም አለ ገጠር። በጣም ብልሃተኛ አረም ነው። ጎርፍ ሲመጣ ለጥ ይላል። በበለጋው እንዲያው ተመስገን ይላል ገበር። ይሄ መጭ ጠፋልኝ ሲል ቀና ይላል። ነገር ሲመጣ እንደዚህ አንዳንድ ጊዜ እጥፍ በሉ። እውነቴን ነው። ነገር ማብረድ ይጠበቅባቸዋል። እና ክርስቶስንም አባቶቻችንም ቢሰድቡን ቢያመናጭቁን አሁን በተለይ ቤተክርስቲያን ስትመጡ ገዳም ስትሄዱ በተለይ በጣም ብዙ አባቶች ይሳደባሉ። አባቴ እንደው ቢባርኩኝ ብዬ ነበር አፈር ያብላህ ይላል። ሩጠው ይጠፋሉ። ቆይ እኛ የት እንጠጋ ትላላችሁ? እዚያ በኋላ ካለም ሰልችቶን ስንመጣ እነዚህ ደግሞ መሳደብ አባትን የት እንሂድ ትላላችሁ። ግን የሚሰድቧቸው እናንተ ላይ ያለውን ሰይጣን ነው እንጂ እናንተን አይደለም። አንድ ጊዜ ትዝ ይለኛል። አሁን ያረፉ አባት አሉ፣ በረከታቸው ይደረሰን። ቅድስት ክርስቶስ ሰምራ ነበር የነበሩት። ስላረፉ እንናገር ብዬ ነው። ጣና ገዳማት ውስጥ ካለችው ከእናታችን ከቅድስት ክርስቶስ ሰምራ ከገዳሙ እና ከ40 ዓመት በላይ ነው የዘጉት። የሄዳችሁ አይታችኋቸው ሊሆን ይችላል። እና የሆነ ጊዜ ላይ ተሰብስበን ሄድንና ምን ልታደርግ መተናተ አሉ። ቢባርኩን አፈር ብላ አንተ ቡራቂ ቢያስተምሩን ብለን ነው። ሰይጣን ይምከርህ፣ ጥሩ ሰባኪ እሱ አለልህ። ሔዋንን የሰበከ እሱ ይሰብካል። አሁን እንደዚህ ይባላል። ውጣልኝ አንተ ሰይጣን። ተሰብስበን ሄደን እኮ ነው ስራ ይብለን ማለት ነው። ከፊቴ ውጣልኝ። ዝም ብለን ቁጭ አለ። ወደ 3 ሰዓት 4 ሰዓት ካስቀመጡን በኋላ ኮቸሮ ይዘውልን መጡ። እናንተም ማትረው እስቲ ብሉ። ይገርማችኋል። ያን ኮቸሮ አምጥቼ የብዙ ሰው ሆድ ህመም አስወግዷል። ሰድበው የሚሰጡን እኮ አባቶቻችን ይረባል። ሰድበው ገስጸውም የሚሰጡ እና ተኮራፊዎች አሉ። በቤተ ክርስቲያን ማኩረፍ፣ ቂም መያዝ አትውደዱ። እውነቴን ነው። ቤተ ክርስቲያን ማንም አትገፋችሁ። ግለሰብ ቢገፋችሁ እንኳን ቤተ ክርስቲያን ገፋችን አትበሉ። ከቃሉ ጋር ናችሁ የእግዚአብሔር ሰዎች። እግዚአብሔር ከሁላችን ጋር አይሁን። በቀስት መውጋት ይሄ ነው። ስለዚህ ትምህርቱን ስነግራችሁ እንቁውን ካደረሱን አባቶቻችን መካከል አበው ናቸው። ሃይማኖተ አበው የሚባለው መጽሐፍ እንቁ ተንከባሎ የገዛንበት ገቢያችን ነውና እወቁት። ከዛሬ ጀምሮ መግዛት የምትችሉ ሃይማኖተ አበው ግዙና ያዙ። በእውነቴን አንብቡ። አባቶቻችሁን እወቋቸው። አባቱን የማያውቅ ልጅ አይደለም። ስለዚህ የክርስቶስን እንቁ ከኛ ያደረሱት እነማን ናቸው ካላችሁኝ አበው ናቸው። ሃይማኖተ አበው ምዕራፍ 32 የቅዱስ ባስልዮስ መጽሐፍ መማሪያችን ነው ለማለት ነበር። ይሄን ሁሉ ያልኩት እግዚአብሔር ከሁላችን ጋር ይሁን።